የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትንና ባለፉት 8 የስልጣን ዘመናቸው የነበራቸው የስራ ጉዞን በተመለከተ የተለያዩ የክልልና የፌዴራል ከፍተኛ ባለስልጣናት የተለያዩ አስተያየቶችን ሰጥተዋል። በዚህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የለውጥ ጉዞውን 8ኛ ዓመት አስመልክተው ባስተላለፉት መልእክት መጋቢት ወር ኢትዮጵያ ከፖለቲካዊና ኢኮኖሚያዊ ጨለማ ወጥታ ወደ አዲስ የከፍታ ምዕራፍ የተሸጋገረችበት የንጋት ወር ነው ብለዋል። ምክትል ጠቅላይ ሚኒስትሩ ባለፉት 8 ዓመታት የተመዘገቡ ያሏቸውን ዋና ዋና ስኬቶችን በዘርፍ በመከፋፈልም አስፍረዋል። በኢኮኖሚያዊ ስብራት ጥገና፣ በግብርናው ዘርፍ በበጋ መስኖ ስንዴ የታየው ውጤት ኢትዮጵያን ከአፍሪካ ቀዳሚ አምራች ማድረጉንና የሌማት ትሩፋት በየቤቱ መድረሱን ጠቅሰዋል። በተቋማት ግንባታ የጸጥታና የደህንነት ተቋማት በቴክኖሎጂና በሰው ኃይል ዘመናው ታላቋን ኢትዮጵያን በሚመጥን ደረጃ መገንባታቸውን አብራርተዋል። በከተማና አካባቢ ልማት የኮሪደር ልማት ስኬቶች እንዲሁም በቢሊዮኖች የሚቆጠሩ ዛፎችን የተተከለበት የአረንጓዴ አሻራ መርሃ ግብር የለውጡ ጉልህ አሻራዎች መሆናቸውንም አንስተዋል። በፖለቲካዊ ትርክት መገንባት አዲስ የፖለቲካ ዲሞክራሲና የትርክት እይታ የተበሰረበት ወር መሆኑን በመጠቆም የህዝብ የልማትና የመልካም አስተዳደር ጥያቄዎች ምላሽ ማግኘት የጀመሩበት መሆኑንም ገልጸዋል። ምክትል ጠቅላይ ሚኒስትሩ መንግስት ለሀገሪቱ ክብርና ብልጽግና መሳካት አበክሮ መስራቱን እንደሚቀጥልም ቃል ገብተዋል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች ዘርፍ አማካሪ ሚኒስትር ዲያቆን ዳንኤል ክብረት ከማውቃቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን 8ኛ ዓመት ምክንያት በማድረግ መሪውን ለስኬት አብቅተዋቸዋል ያሏቸውንና የአብይ 8 ገንዘቦች በማለት የጠሯቸው መሰረታዊ መርሆች መሆናቸውን በዝርዝር አስፍረዋል። እነሱም ቁጭት፣ እልህ፣ እምነት፣ ትጋት፣ ፍቅር፣ ሁሌም አዲስነት፣ ፈጠራና ሁለንተናይነት መሆናቸውንም ገልጸዋል። በቁጭት የኢትዮጵያን ታላቅ ታሪክና አሁን ያለችበትን ድህነት በማመዛዘን ሀገሪቱን ለለውጥ የሚያነሳሳ መንፈስ መፍጠር መቻላቸውንም አንስተዋል። በእልህ ድህነትን ለማሸነፍና የጀመሩትን ፕሮጀክት ለማሳካት ቀን ከሌሊት ያለመታከት የሚሰሩበት ጽናት ማግኘታቸውን፣ በእምነት በፈጣሪ በመታመን በማንኛውም ፈተናና ማዕበል ውስጥ ሳይደነግጡ የመጓዝ ብቃት፣ በትጋት ስራን እንደ ወዳጅ በማየት ሌት ተቀን ለልማት የሚሮጡበት ፍጥነት፣ በፍቅር ለሀገራቸው ያላቸውን ፍቅር በንግግር ሳይሆን በተግባርና በመስዋዕትነት የመግለጽ ዝንባሌን በሁሌ አዲስነት ትናንትን በማደስና ነገን በመቀየስ ሀገሪቱን በየቀኑ አዲስ የማድረግ ራዕይ የሰነቁበት፣ በፈጠራ የተለያዩ ሀገራዊ ፕሮጀክቶችን እንደ ኮሪደር ልማትና አረንጓዴ አሻራ በመቅረጽ በፈጣን ሁኔታ የተገበሩበትና በሁለንተናይነት በታሪካቸውና በማንነታቸው የሁሉንም ኢትዮጵያዊ ቀለም የያዙና ለሁሉም የሚሆኑ መሪ መሆን የቻሉበት ነው ሲሉ ምስክርነታቸውን ሰጥተዋል። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በበኩላቸው የለውጥ ጉዞ 8ኛ ዓመትን አስመልክተው ስለ ጠቅላይ ሚኒስትር አብይ አህመድ በጻፉት መልእክት ጠቅላይ ሚኒስትሩ የዘመናት አመራር ክፍተትን የፈቱ ትግሉን ከንግግር ወደ እውነተኛ ተግባር ያሸጋገሩ ስትራቴጂካዊ መሪ ናቸው ሲሉ ገልጸዋቸዋል። ፕሬዝዳንቱ የለውጥ መንግስቱ በመደመር እሴት የቆየውን የመከፋፈል ፖለቲካ በመለወጥ ሀገሪቱን ወደ ኢኮኖሚ ብልጽግናና ጠንካራ የህዝብ ስርዓት ግንባታ እያመራ መሆኑንም ጠቅሰዋል። ሄግል የተባለውን ፈላስፋ በመጥቀስም ጠቅላይ ሚኒስትሩ ለኦሮሞና ለኢትዮጵያ ህዝብ ትግል የተሰጡ የታሪክ ስጦታ እንደሆኑም ገልጸዋል። ከዚህ በተጨማሪ በታላቁ የህዳሴ ግድብ፣ በማዕድን ዘርፍ፣ በዲፕሎማሲና በከተማ የኮሪደር ልማት የታዩት ውጤቶች የመሪው ውጤታማነትን ማሳያ መሆናቸውንም አብራርተዋል። ጠቅላይ ሚኒስትሩ ትግሉን ወደ አዲስ ምዕራፍ ያሸጋገሩና ለኢትዮጵያ ትንሣኤ መሰረት የጣሉ መሪ ናቸውም ሲሉ በይነዋቸዋል። መጋቢት 24 የኢትዮጵያውያን የለውጥ ፍላጎት ምላሽ ያገኘበት ትብብርና አንድነት የተረጋገጠበት ዕለት ነው ያሉት ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። ተጨባጭ የልማት ስኬቶች ባለፉት 8 ዓመታት የቆሙ ሜጋ ፕሮጀክቶችን በማጠናቀቅና አዳዲስ ፕሮጀክቶችን በመጀመር በሁሉም ዘርፎች አመርቂ ውጤት ተመዝግቧልም ብለዋል። ለውጡ ሰላማዊ የስልጣን ሽግግርን ተግባራዊ በማድረግ ከኃይል አማራጭ ይልቅ ምክክርን፣ ውይይትንና የሀሳብ ብዝሃነትን ያስቀደመ አዲስ የፖለቲካ ሀሳቤ መፍጠሩንም አብራርተዋል። ፈተናን ወደ ድል በመቀየር የሀገሪቱን አይበገሬነት በማረጋገጥ ያጋጠሙ ፈተናዎችን ወደ መልካም አጋጣሚዎች የመቀየር ስራ መሰራቱንም ርዕሰ መስተዳደሩ ገልጸዋል። ርዕሰ መስተዳደሩ ህብረ ብሔራዊ አንድነትን በመጠበቅ ለሁለንተናዊ ብልጽግና በጋራ መረባረብ እንደሚገባም ጥሪ አቅርበዋል።